ወይዘሮ ወርቄ ፀሐዬንና እንደዚሁን አስቻሉን አብራ አጣላቻቸው። ምክንያቱም ከዚህም በፊት አስቻሎ ሚስት ነበረው፣ እንደውም የልጅ አባት ነው ብላ ነገረቻት ለፀሐይ። ፀሐይም በጣም በመናደድ ውስጥ ትገኛለች ማለት ነው። ልጇም የወዲት ጉዲት የምትባሏ ከዚህም በፊት በሰራተኛ ላይና በሰው ላይ ግፍ ስትሰራው የነበረችው ዛሬ እሷ ደግሞ በላዋ ላይ ግፍ እየተሰራ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን ነው። እኔ ጋር ሁሉ ነገር ሰላም ነው። ሰላማችሁ ብዝት ይበልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ክፍል ድራማን ክፍል 54ን ይዤላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ እንግዲህ ከዚህም በፊት ጨጓራችን ሲያቃጥሉ የነበሩት ወይዘሮ ወርቄና ልጇ የወዲት ጉዲት ዛሬ የእጃቸውን ሰጥቷቸው መከራቸውንና ስቃያቸውን እያዩ ይገኛሉ ማለት ነው። እንግዲህ ወይዘሮ ወርቄ የማን ምሳሌ እንደምንመስላት አላቅም፣ ግራ ገባን። ገባችሁ? በእኛ በኢትዮጵያኖች የትኛውም አክል እናት ጨካኝ አረመኔ ብትሆንም የወርቄን አክል እንግዲህ ልጆቿን አሳልፋ ለጥቅሟና ለራሷ ብቻ የምትኖር ሴት አይተናናቅም ማለት ነው። ከዚህም በፊት ግን ድራማ ይሁን እንጂ በእያንዳንዱ ቤት እንደዚህ አይነት ነገር አለ ብዬ አስባለሁ። ከብዙ ከጥቂቱ እንደዚህ አይነት እናቶች ለብራቸው ብለው ለነፍሳቸው ብለው ራሳቸውን ልጆቻቸውን አሳልፎ የሚሸጡ ወይንም ደግሞ ራሳቸውን አሳልፎ ልጆቻቸውን አሳልፎ የሚሰጡ ይኖራሉ ብዬ አስባለሁ። ግን እኔ እስካሁን ድረስ አላየውም። እኔ በታሪክም በተለያየ ነገር ሳይ እናት ለልጇ ትሞታለች፣ እናት ለልጇ እሳት ገባች፣ እናት ለልጇ ጅብ በላት፣ እናት ለልጇ የሆነ ነገር ሆነ ሲሉ ነው እንጂ የሰማሁት እናት ያው ልጇን መጥፎ ደረጃ ደረሰችባት የሚለው ነገር ሰምቼ አላቅም በራሴ ማለት ነው። ወደፊትም አያሰማኝ። ምክንያቱም እናቶች ለእኛ ምሳሌ ናቸው ማለት ነው። እንግዲህ ምንድን ነው የተፈጠረው? ወይዘሮ ወርቄ እንግዲህ ፀሐይ ከዚህም በፊት ታውቃላችሁ፣ አስቻሉ ፀሐይን በጣም ወዷታል። አስቻሉ ከዚህም በፊት የወይዘሮ ወርቄና የወዲት ጉዲት ተባባሪና የእሷ አቀንቃኝ ነበረ። አሁን ግን ያንን ነገር ትቶ በጣም ደስ በሚል ነገር ፀሐዬን ካገኘ በኋላ ወደ ፀሐዬ ተቀይሮ ነገሮች ሁላ ጸባዩ ሁሉ ነገር ያ በፊቱን ክፋትን እንደ ልብስ አውጥቶ ጥሎት መልካምነትን አሁን ለብሶ እናትና እህቱን ሲመክር ነበረ። ይሄ ነገር ጥሩ እንዳልሆነ መጥፎ ነገር እንደሆነ እያደረጉ ያሉት የሰው ነፍስ ማጥፋት በጣም ወንጀልና በእግዚአብሔር ዘንድ የሚያስጠይቅ እንደነበረ እህቱንም ቆሞ አቁሟት ሲመክራት ነበረ። እንደዚሁም እናትየዋንም እንደዛው ብሎ ከምክር እንግዲህ ሲታክተው ምንድን ያደረገው ከቤት ውስጥ ልብሱን ይዞ ወጥቶ ነበረ ማለት ነው። ከዚህም በፊት እንግዲህ ፀሐይ በጣም ስትጨነቅ ነበረ ከቤት ውስጥ ስለወጣ አስቻል ቶሎ አልመጣም ብሎ ቤት ውስጥ በጣም ስትጨነቅና ስታዝን ነበረ ማለት ነው። ከዛም በኋላ እንግዲህ በስንት መከራ ፀሐይ ደውላ ወደ ቤት ውስጥ እንዲመለስ አድርገዋለች ማለት ነው። ግን ያ ሁላ ነገር ውጭውን የሚያስኬደው ለምንድን ነው ሲባል የወይዘሮ ወርቄና የእህቱ የወዲት ጉዲት ክፋት ነው ማለት ነው። ምክንያቱም ልቋቋማቸው አልቻለም። የሚያደርጉት ስራ የሚያደርጉት ነገር መልካም ነገር እንዳልሆነ ተረድቶ ያው እሱ ፈጣሪ ቀየረው ማለት ነው። እና የቱም አክል እንኳን ሰዎች መጥፎ ናቸው ብለው የምናስባቸው ሰዎች በስተመጨረሻ እንዴት አድርጎ እንደሚቀየሩ አስቻሉ ተሱት ብዙ ነገር ተመልክተናል ማለት ነው። እንደ የወዲት ጉዲት ደግሞ አይነቶቹ ከልጅነታቸው ጀምሮ እስከ መጨረሻ በክፋት የተሞሉ የማይቀየሩ ዘመናቸውን ጊዜያቸውን እንደዛ የጨረሱ ደግሞ እንደ የወዲት ጉዲት እንደ ወይዘሮ ወርቄ ሰዎች አሉ ማለት ነው። አሁን እንግዲህ የተፈጠረው ነገር ምንድን ነው? ፀሐይ ቀጥታ ወደነ ወይዘሮ ወርቄ ቤት ትመጣለች ማለት ነው። የመጣችው ደግሞ ከመካኑ ካስቻሉ ጋራ እጃቸውን ተያይዘው ነበር የመጡት ማለት ነው። ለምንድን ነው እንግዲህ እኔ ማገባት እችል ልጅ ነው እማዬ ልትተዋወቂያት ይገባል፣ እኔ ማገባት ብሎ ይላታል ማለት ነው። ኦን ያለችው እንግዲህ ወይዘሮ ወርቄ ኡን ያለችው ይሄ ነገር በህልም መሆን አለበት እንጂ በፍጹም በእውን ሊሆን አይችልም ያለችው ማለት ነው። እሱ ወደርሽም አልወደርሽም
እንግዲህ ካሁን ወዲህ ፀሐይ ምራትሽ ልትሆን ነው፣ ለእኔ ደግሞ ሚስቴ ልትሆን ነው ብሎ ስላት እንግዲህ ያ በቃ ምን ልበላችሁ ነው ያለችው። እንዴት እኔ ወይዘሮ ወርቄን ታሰድበኛለክ? እች እኮ ማለት እኮ እህሌን እንጀራዬን ሳትራራ የምትከካ ልጅ ሰራተኛ ነች። እንዴት እሷን በምን የተነሳ ነው እሷን ልታፈቅራትና ልትወዳት የቻልከው? በምን አታላክ ነው ሲል በምን ምን ያላታለለችኝም። እንግዲህ በመጀመሪያ ሊያገባ ነው ሲላት የሀብታሞቹን የሰፈሮቹን ልጆች የወይዘሮ ወርቅ የምትፈልጋቸው ልጆች ስትጠራ ነበረ። እነሱ ስትጠራ እነሱ አይደለም ስትጠራ እነሱ አይደለም ብሏቸው ነበረ አስቻለው። በስተመጨረሻ ግን ፀሐይ መሆኑን ነግረዋታል ማለት ነው። የፀሐይን እንግዲህ ምንድን ነው የተፈጠረው? ከዛም በኋላ በስንት መከራ እንድታምንና ያው ብታምኝም ባታምኝም ፈለግሽም አልፈለግሽም እኔ ካለ ፀሐዬ ማንንም ሰው አላገባም፣ ይሄንን ነገር ማወቅ አለብሽ ብሎ እንግዲህ እንደ ማስጠንቀቂያም እንደ ምንም ነገር እንደማታመጣም ይነግራታል ማለት ነው። ወይዘሮ ወርቄ ይሄ ነገር በህልሜ ነው በሉኝ ትላለች። በፍጹም ይሄ በህልምሽ አይደለም በእውንሽ የምታየው ነው እያላት ነበረ። ከዛም በኋላ ምንድነው ያደረገችው? ፌንት ነቃለች። በቃ ራሷን ሳተች። ራሷን ስትሰት እንግዲህ አስቻለው ቀጥታ እሱም ወደ እህቱ ነበረ ሄደው ወደ የውዲት ጉዲት እንግዲህ እዛው ነበረች ፀሐዬ እዛው ቁጭ ብላ ነበረ ማለት ነው። ወይዘሮ ወርቄ ጋራ ስትቀመጥ እና ወይዘሮ ወርቄ ምንድነው ያለችው? እንቅልፌ እኮ በህልሜ እኮ ብዙ ነገር ነው ያየሁት ብላለች። ምንድነው ያየሽው ነገር? አረ ቡን እንዳያደርገው ብላ ትላለች ማለት ነው። ምንድነው በህልምሽ ያየሽው ነገር? በፍጹም ፀሐይ ውን ይሁን ብለሽ እንዳትይ ስትላት ነበረ ማለት ነው። ምንድነው አባዬ ያየሽው ህልም ስላት አስቻለው ልጄ አንቺን ይዞ መጥቶ ወደ ቤት ውስጥ ገብቶ እቺ ናት ሚስቴ፣ ወደፊት የማገባት ሚስቴ እቺ ነች ብሎ አለኝ ብላ ትላለች ማለት ነው። እንግዲህ ምንድን ያለቻት ፀሐዬ ይሄማ እውነት ነው፣ ይሄ እውነት ነው የተነገረሽ፣ እውነቱን ነው እንደው በህልም የተገለጠልሽ እኔና ልጅሽ እንግዲህ አስቻሉን ልንጋባ ነው ብላ ትነግረታለች ማለት ነው። ወይዘሮ ወርቄ እንግዲህ አሁንም ተነስታ ኡን ያለችው ማለት ነው። እንዴት የንግስቲቷ ልጅ አንድ ሰራተኛ ተራ ባሪያ እንዴት ልታሳስተው ትችላለች ብላ ጠይቃታለች ማለት ነው። እንግዲህ ምንም አላልቅም፣ ንጉሱ በእንደኔ አይነቷ ተመርኮ ተገኝቷል ምናምን ትላታለች ማለት ነው። በመጨረሻ እንግዲህ በጣም በሚያሳዝን ነገር የሆነ ነገር ታገኛለች ብላ ወደ ቤት ውስጥም ሄዳ አንዳንድ ስራችሁ እንግዲህ ምንድነው የተፈጠረው? ወይዘሮ ወርቄ ምንድነው ያደረገቻት? እያስቻሉን ክፋት ነው የነገረቻት ማለት ነው። ምንድነው አስቻሉን ግን ታውቂዋለሽ እንዴ ምናምን ስትል አዋቀዋለሁ፣ አስቻሉ በጣም ጥሩ ሰው ነው፣ በጣም ነው የሚወደኝ ትላለች ማለት ነው። በፍጹም አስቻሉም አንቺን ሊወድሽ አይችልም። ከዚህም በፊት ፍቅረኛ ነበረው፣ እንደውም ከዛች ከፍቅረኛ ወልዶ ልጁ አረገዝኩ ብላ ስትለው አላቀልሽም ልጁን የምታደርጊው ነገር አድርጊ ብሏት እንግዲህ ልጇንም እስከነ ልጇ አውጥቶ ጣላት ብላ ለፀሐይ ትናገራለች ማለት ነው። እንዴት እንደዚህ ሆና ስትል በቃ ይሄንን ነገር እንደዛ ነው አስቻለው በፍጹም ይሄንን ነገር አያደርግም ብላ ትላለች ማለት ነው። ካላመንሽኝ ሄደሽ አስቻለው መጠየቅ ትችያለሽ፣ ራሱ ይነግርሻል ብላ ትላታለች ማለት ነው። እሷም እንግዲህ እውነትም አልመሰላትም። ምክንያቱም የወይዘሮ ወርቄ ውሸትና እንደዚሁ ደግሞ ልጇን እንዳታገባ ፈለገችው ፍላጎት መስሏት ነበረ ማለት ነው። ቀጥታ ግን ማን ነው የጠየቀችው? እንግዲህ እንትናን ጠይቀዋለች ማለት ነው። አስቻሉን ትጠይቀዋለች ማለት ነው። አስቻሉ አንተ እንዴት ነው ይሄንን ነገር አድርገሃል እንዴ? ልጅ አለክ ሚስት አለክ ስትሉ እኔ በፍጹም ይሄ ነገር የለኝም። እንዴት ነው እያሌለክም ከዚህ ቤት እኮ አርግዛን ያባረርካት የፍቅረኛ ስትሉ በእርግጥ እኔ የማውቀው ነገር ምንም ነገር የለም። ምክንያቱም ድሮ ፍቅረኛ ነበረችኝ ከዛን አረገዝኩ ብላ አለችኝ ስትለኝ እሺ በቃ ልጁንም አብረን እናሳድጋለን ብዬ ስላት በዛው ጥላ ጠፋች። እስካሁን ድረስ እንደውም ሲያፈላልጋት ነበረ፣ ግን ደግሞ ላገኛት አልቻልኩም ብሎ
ይነግራታል ማለት ነው። እሷ ደግሞ በጣም የተናደደችው እንግዲህ በጣም እንግዲህ ከዛም በኋላ ምንድነው የተፈጠረው? አስቻለው በጣም ነው የተናደደው። እንዴት እንደዚህ ታደርጋለች እማዬ? እንዴት ይሄንን ነገር ትነግርሻለች? ብሎ ስትል ለማንኛውም ነግራኛለች፣ በቃ ምንም ማድረግ አልችልም። ግን እኮ አንተም እኮ ምን እንደወጣችሁ እኮ ሄደክ መፈለግ ነበረብክ። እንዴት ዝም ትላለክ? እንዴት ልጅን አክል ጠፍቶብክ፣ ሚስትን አክል ጠፍቶብክ እንዴት ዝም ትላለክ? ምናምን ትለዋለች። ምንድን ነው እሱ እኮ እኔ እኮ ወድጃት አይደለም ወደፊትም በፊትም ስፈልጋት ነበረ ከዚህም በፊት ግን ደግሞ ለኔ ግን ደግሞ ለኔ በነገራችን ላይ ምንድን ነው ይሄ ነገር ልጄን እርጉዝ ነች ወይ ደግሞ ልጁ የኔ ነው ብዬ እሷን ያለችበት ቦታ ብዙ ቦታ አፈላልግ ያለው ግን ደግሞ ያ ነገር ሊስተካከልልኝ አልቻለም ብሎ ይነግራታል ማለት ነው። እንግዲህ በጣም ጊዜ እንግዲህ ከዛም በኋላ የተፈጠረው ነገር ምንድን ነው? የወዲት ጉዲት እንግዲህ በስተመጨረሻ ሰው ቤት ገብታ መከራዋንና ስቃዋን እየበላች ትገኛለች ማለት ነው። ከዚህም በፊት በፀሐይና በአለም ላይ የሰራችው ግፍ በአሁን ሰዓት እሷ ላይ ደርሶ ይገኛል። የመድረስም መድረስ አለው ማለት ነው። በስመ አብ እንዴ! ለካ ጦር ቤት አለን ጦር ቤት ስትወጪ መጥፎ ነገሮችንን አታዩም። ግን ደግሞ በጣም በሚያሳዝን ነገር የሄደችበት ከእሷ የባሰች በቃ ጊንጥ በሏት፣ ጊንጥ ማለት ነው። ስንት ማስጠንቀቂያ መሰላችሁ ሰጠቻት ነው። እና ጆዲ መስቀሉ እና ቤተሰቦች ምንድነው እዛ የሄደችበት ቦታ ማስጠንቀቂያ ተሰጣት። ያልተሰጣት ማስጠንቀቂያ የለም። ለሴቲቷም እንግዲህ ወይዘሮ ወርቄና የወሉት ግድት ዱቄታም እያሉ እንደሚሳደቡ ሰው ዱቄታም እያለች ነው ደከደኳን የምትነግራት ማለት ነው። እኔ ግን ለምን እንደሆነ ብቻ አይገባኝም። እና ከዛም በኋላ ምንድነው የተፈጠረው መሰላችሁ ቤተሰቦቼ? የወዲት ጉዲት እንግዲህ ወንድም አስቻለው ወስዶ ወደዛ ከወሰዳት በኋላ በፍጹም እዚህ ቤት አልሰራም፣ ሴትዮዋ እኮ በጣም ነው የምታንቃሽሸው፣ ሰው እኮ መሆኔን እረስታለች ምናምን ትለዋለች ማለት ነው። አስቻለው ከዚህም በፊት አንቺ ምን ሆነሻል? ፀሐይንና እንደዛ እንትና ስታንቀራትሽ እንዴት እኔ በጣም በሚያሳዝን ነገር እንግዲህ በጣም ነው እና ቤተሰቦች የምልላችሁን የፈለኩት ማንም ሰው በዚች ምድር ላይ ግፍ ቢሰራ መጥፎ ነገር ቢሰራ የእጁን እንደሚያገኝ ማወቅ አለባችሁ ማለት ነው። መጥፎ ነገር የሚሰራ ሰው የእጁን ያገኛል። ወይዘሮ ወርቄ በዚህ በስተርጅና ከፖሊስ ጋራ ማታዩን ጠዋታዩን እያለ ይገኛል ነው። ልጇም እንደዛ ስራውን አቆማለች። እና ቤተሰብ ምንላችሁን የፈለኩት እንደዛ ነው ማለት ነው። መልካም ነገር ሰርቶ ማረፍ በጣም ቆንጆ ነው። መልካምነት ለራስ ነው። ከዚህ በፊት አባቶቻችን ከውጭ ሀገር እኛን ለመግዛት የመጡትን ተዋግቶ መጥፋታቸው ዛሬ